ባለፈው ጊዜ ጀመርነውን የኤፌሶን ምዕራፍ 6 እንቀጥላለን። ዛሬ የምዕራፍ 6ቱን ሁለተኛ ክፍል ምናልባት ከዚህ በኋላ ሁለት ከጨመርን ይበቃናል። አንድ ላይ እናነባለን። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ያለውን እስከ 20 ነው የምናነበው። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። የካድሱ መደበኛ ትርጉም ነው ማነበው። የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋራ ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህም ሁሉ ጋራ የምንበለበሉትን የክፉዎችን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። ይህንንም በማሰብ ንቁ። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። የወንጌልን ምስጢር ለመግለጥ አፌን በሚከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንሁት ለዚህ ነውና፣ ስለዚህ መናገር የሚገባኝን ያለ ፍርሃት እንድናገር ጸልዩልኝ ይላል ጳውሎስ። እግዚአብሔር የተመሰገነ ይሁን። ባለፈው ጊዜ የእግዚአብሔርን ሙሉ ጦር ዕቃ መታጠቅ የሚያስፈልግባቸውን ምክንያቶች እየተናገርን ነበረ። ክፉ ቀን ሲመጣ መቆም እንድትችሉ መቋቋም እንድትችሉ የዲያብሎስን የተንኮል ስራ የዲያብሎስን ሽንገላ በማወቅ ዲያብሎስ በተንኮል ስራና በሽንገላ ክፉ ቀን ስለሚያመጣብን በዚያ ቀን መቋቋም ሬዚስት ማድረግ ነው ወገኖቼ። እና ብዙ መጽሐፍቶች ሲጻፉ ብዙ ስብከቶች ሲሰበክ ይሄ ኤፌሶን ምዕራፍ 6 መንፈሳዊ ውጊያ የሚል ርዕስ ሰጥና ጳውሎስ ምን ልናገር ነው የፈለገው የሚለው ዋና መልእክቱ ግን እንስተዋለን ማለት ነው። ለምንድን ነው የምንስተው? ሰይጣን ሲባል፣ ዘንዶ ሲባል፣ አጋንንት ሲባል ውደቅ የሚል ልማድ ስላለን የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ ውደቅ የማለት የጸሎት ልማድ ስላለን ጥቅሱን ጠምዝዘነው ለኛ የጸሎት ፕራክቲስ ስላዋል ነው። ይሄንን ክፍል እንኳን መረዳት የምንፈልገው ዘንዶ እንዲወጋ፣ ሰይጣን እንዲወድቅ፣ አጋንንት እንዲረሸን አድርገን ነው የምንረዳው። ከኛ ህይወት ጋር ምንም ግንኙነት የሌለው ከአፋችን ኮንፌሽን ጋራ ሰይጣንን እንዲህ ደርምሶ ከመጣል ጋራ ከመርገም ጋራ ከተቃውሞ ጋራ ብቻ አድርገን ነው የምንረዳውም የሚሰበከውም የሚነገረን። ጳውሎስ ግን እሱን አይደለም የሚለው። አቋቋም ነው። ይሄ ክፍል ግብረ ገባዊ ህይወት ነው። ሰይጣንን በተግባር መቃወም፣ ሰይጣንን በቅድስና። ለምሳሌ ያዕቆብ እንደዚህ ይላል፣ ዲያብሎስን ተቃወሙት። ውደቅ በሉት ነው የሚለው። ምንድነው ተቃወሙት ማለት ራሱ? ዲያብሎስ ውደቅ በሉት አይደለም። ዲያብሎስን ተቃወሙት ስሉ you have to resist አድርጉ። አትችለኝም በህይወቴ በቅድስና በጽድቅ ቆማችሁ ተቃወሙት፣ እምቢ በሉት። ወደ እግዚአብሔር ቅረቡ ስል ወደ እናንተም እግዚአብሔር ይቀርባል ስል የህይወት አቋማችን፣ አኗኗራችን፣ ቅድስናችን እግዚአብሔርን ወደ መምሰል እየተጠጋ ሲሄድ ሰይጣን ራሱ እየራቀ ይሄዳል። በአፋቸው ሰይጣንን እየተራገሙ በህይወታቸው የካዱ ሰዎች እንዴት አድርጎ ነው ሰይጣንን መቋቋም የሚችሉት?
በጀማ ጉባኤ ውደቅ፣ ተሰበር፣ ተረሸን ብለው በህይወታቸው ግን የሰይጣንን ስራ የሚሰሩትን ሰዎች የክርስቶስን ህይወት የማይኖሩትን ሰዎች እንዴት አድርጎ ነው ሰይጣን የሚርቃቸው? ስለዚህ ያዕቆብ የሚለው ሬዚስት አድርጉ፣ ተቃወሙ ማለት በህይወታችሁ በአኗኗራችሁ በጽድቅና በቅድስና ወደ እግዚአብሔር እየቀረባችሁ ስትሄዱ ከሰይጣን እየራቃችሁ ነው። እንደዛ ነው የሚለው። አንድ ጥቅስ አለ አይደል? የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ የሚለው ጥቅስ የታንገላታ ጥቅስ ነው። መቼም በቤተ ክርስቲያን ታሪክ ውስጥ መከራውን ያየ ግን እኮ ዮሐንስ የሚለው የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ነው የሚለው። በዚህ ይታወቃሉ። የእግዚአብሔር ልጆች ኃጢአትን አያደርጉም። ለምን? ዘሩ በውስጣቸው ስለሌለ፣ አዳም ስለሌለ። ያው መቼም እግዚአብሔር የኃጢአት ቅርንጫፍ እየከረከመ አይደለም የሚኖረው። ስንሳደብ እየከረከመ፣ እንትን ስናደርግ እየከረከመ፣ እግዚአብሔር የኃጢአት ስሮችን ቅርንጫፎችን እየከረከመ ህይወታችን ላይ አዳም አቆጥቁጦ በስራ ሲገለጥ እያስተካከለ አይኖርም። እግዚአብሔር ስሩን ነው የነቀለው፣ ዘር ነው የቀየረው። ምክንያቱም ኃጢአት የሚያደርጉ ሰዎች በአዳም ስለወደቁ የአዳም ተፈጥሯዊ ባህሪ ስላላቸው አዳም መቼም ጽድቅ ማድረግ ስለማይችል፣ ስለዚህ እግዚአብሔር አዲስ ፍጥረት ነው ያደረገው፣ ዘር ነቀለ። የዲያብሎስን ስራ እየሰሩ ኃጢአት እንጀራቸው የሆነ ያለ ከልካይ እንደፈለጉ የሚኖሩ ሰዎች ኢየሱስ ሲመጣ ግን ዘሩን ቀየረና ከሰይጣን መንግስት ማርኮ የእግዚአብሔርን ስራ የጽድቅ ስራ የሚሰሩ ሰዎች አደረገ ነው ዮሐንስ የሚለው። ኃጢአትን የእግዚአብሔር ልጆች አያደርጉም። ለምን ደግሞ አያደርጉት? ዘሩ የለምና። ስለዚህ የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ሲባል ከዲያብሎስ መንግስትና አገዛዝ በታች ሆነው አመፅን ሁሉ እንደ ልቦናቸው ፈቃድ እያደረጉ የሚኖሩ ሰዎችን እግዚአብሔር በክርስቶስ ኢየሱስ ሞትና ትንሣኤ ከሰይጣን መንግስት አፍርሷቸው ኃጢአት ህይወትና እንጀራቸው ወደማይሆን ህይወት አመጣቸው ማለት ነው። ስለዚህ ስራው ፈረሰ። የፈረሰው ስራ ውደቅ ተረሸን ምናምን አይደለም። የፈረሰው ስራ በተግባር ሰይጣንን የካዱ እግዚአብሔርንና ክርስቶስን የሚመስል ህይወት የሚኖሩ ሰዎች ለእግዚአብሔር ተፈጠሩለት። እንደዛ ነው የፈረሰው። ስለዚህ አሁን ጳውሎስ በዚህ ስፍራ የሚናገረው የእግዚአብሔርን ሙሉ ጦር ዕቃ መልበስ ያለባችሁ ሁለት ጊዜ ነው የሚለው። ሙሉ ጦር ዕቃ ልበሱ ሁለቴ ነው የሚለው። ምክንያቱም የዲያብሎስ ሽንገላ አለ፣ የተንኮል ስራ አለ። የተንኮል ስራን መቋቋም የምትችሉት መቼም ሰይጣን ደሲቨር ነው። በተደጋጋሚ አንስቻለሁ። ሰይጣን እውነት የለውም፣ አንድ እውነት ነው ያለው። ሰይጣን የተቀላቀለ እውነት የሚመስል ነገር ነው ይዞ የሚመጣው። አዛኝ መስሎ ነው የሚመጣው። ሔዋን ጋር ሲመጣ እሷን ነው የሰበከው። ስለዚህ አለመስማት አትችልም። እናንተን እየሰበከ ሲመጣ ኢየሱስ ጋር ሲመጣ አባት ጾመ ጸልየ ደክመሃል፣ እንጀራ ሊያቀርብልህ ይገባ ነበር፣ ተረስተሃል። ደግሞ የመለኮት ስልጣን አለ፣ ድንጋዩን ዳቦ አድርግ ስል አየህ፣ ኢየሱስን እየሰበከ ክፉ ቀን ወደ ኢየሱስ፣ ክፉ ቀን ወደ ሔዋን መጥቷል፣ ክፉ ቀን ወደ ደቀ መዛሙርት መጥቷል፣ ክፉ ቀን ወደ ኢየሱስ መጥቷል። የቆሙት ግን ያን ቀን ያለፉት ግን የእግዚአብሔርን ቃል ታጥቀው ነው። ኢየሱስ መቼም ሰይጣን በጥቅስ ስለሚያመጣ ፈተና ጥቅስ ነው የጠቀሰለት። አልገሰጸም፣ ውደቅ አላለም። ጥቅስ ጠቀሰ። እንዲህ ተብሎ ተጽፏል ስል እንዲህም ተብሎ ተጽፏል እያለ ማለት ነው። ስለዚህ ጳውሎስ እያለ ያለው 6 አይነት የጦር ዕቃ ስትለብሱ እንደ ወታደራዊ ትእዛዝ ነው የሚሰጠው። ታጠቁ ይላል፣ ቁሙ ይላል፣ አንሱ ይላል፣ አድርጉ ይላል፣ ያዙ ይላል። አሁን ፕራክቲካል የሆነ ወታደራዊ ትእዛዝ ነው የሚጠቀመው። ወታደራዊ ቋንቋ ነው። መቼም ይሄ ተቃወሙ ማለት ነበረበት፣ ግን እንደዛ አይደለም። አሁን መቃወምን እየተቃወምክ አይደለም እንጂ ሚስአንደርስቱድ እንዳታደርጉ። ስንገስጸው ይወድቃል ሰይጣን፣ ችግር የለውም። የተቃውሞ ጊዜ ላይ ግን ትክክለኛውን ፕራክቲስ እንጠቀም። እዚህ ምለው ግን ታጠቁ፣ እንደ ወታደር ትጥቅ ታጠቁ፣ የጦር ዕቃ ታጠቁ። ባለፈው ብያችሁ ነበረ። እግዚአብሔር ደርግ አይደለም አፈሳ ጦርነት ውስጥ አይደለም አፍሶ አይደለም የከተተን። ዝም ብለን የጨበጣ ውጊያ አይደለም ምንዋጋው። ወታደር አልቆ አፍሶ
ኢማቹርድ የሆኑ ያልሰለጠኑ ምንም ዕውቀት የሌላቸው ሰዎችን አይደለም ወደ ጦር ሜዳ የከተተው። ያለነው ጦርነት ውስጥ ነው ወገኖቼ። የእግዚአብሔርን ሙሉ የጦር ዕቃ መያዝ ወይንም መታጠቅ የሚገባን አንደኛ ክፉ ቀን ስለሚመጣ ነው ብለናል። ሁለተኛ ደግሞ ጦርነት ውስጥ ነው ያለነው። ጦርነት ውስጥ ነው ወገኖች። መንፈሳዊ ጦርነቱ መንፈሳዊ ነው። ከአለቆች ጋራ ነው የምንዋጋው። ከስልጣናት ጋራ ነው የምንዋጋው። ከኃይላት ጋራ ነው የምንዋጋው። ከክፉ መንፈሳዊ ሰራዊት ጋራ ነው የምንዋጋው። በጣም የተደራጀ ኃይል አለ በዚህ ዓለም ላይ ሰይጣን የሚመራው። ያው ሰይጣን አንድ ነው። ሰይጣን አንድ ነው ወገኖች። ሰራዊት ነው ያለው። አንድ ሰይጣን ነው። ጭፍራ ሰራዊት ግን አሉት። አጋንንትን ያሰራል፣ ሰዎችንም ያሰራል ወገኖች። ለሰይጣን ያው ይሄ ኦፌንሲቭ ነው። ግን ኢየሱስን ጴጥሮስ አይሁንብህ ኢየሱስ አትሞትም አለው ማለት ነው። ስለ መስቀል ሲያወራ አትሞትም አይሁንብህ ስለው አንተ ሰነፍ አላለውም ኢየሱስ ጴጥሮስን። አንተ ሰይጣን ነው ያለው። ኢዝ አድሬሲንግ የጴጥሮስን ጭንቅላትና አንደበት ያዋሰውን አጋንንት ነው ሰይጣን ነው አድሬስ ያደረገው። በዛ ሰዓት በጴጥሮስ ለኢየሱስ ያለው የላቀ ፍቅር አማካይነት ኢየሱስን ጎትቶ ከመስቀል ሊያስቀር ነው የሚፈልገው። እናም የጴጥሮስን ጭንቅላት ተዋሰ፣ ፍቅሩን ተዋሰ። እናም ጌታዬ ላንተ አይሆንም አለ ኢየሱስ። ጴጥሮስ ዞር በል አይደለም፣ አንተ ሰይጣን ዞር በል ወደዚያ፣ የሰውን እንጂ የእግዚአብሔርን አታስብም። ሰይጣን ጴጥሮስን ተውሷል። ሐዋርያውን ወገኖቼ እኔን ይዋሳል ቤተክርስቲያንን ለመዋጋት፣ የእግዚአብሔርን መንግስት እኔን ይዋሳል። ሰይጣን ቤተክርስቲያን ውስጥ መግባት አይችልም ተሸካሚዎች ከሌሉ በስተቀር አይችልም። ተሸካሚዎች ናቸው ይዘው የሚመጡት። የእግዚአብሔር መንግስት ላይ ስፍራ የለውም። እኛ ስፍራ ከሰጠነው ነው። እና ስለ ኢየሱስ ክህደት ስለ ይሁዳ ሲያወራ ይሁዳም ኢየሱስን አሳልፈው እንድሰጠው ሰይጣን ገባበት ነው። ይሁዳ እኮ በገዛ ፈቃዱ ምን እየሸጠ ነው? ለምን? ገንዘብ ወዳድ ስለሆነ። ስለዚህ በገንዘብ ፍቅር በኩል ሰይጣን ገብቶ ኢየሱስን እንድሸጥ ያደረገው ሰይጣን ነው የገባበት። ሐዋርያት ውስጥ ገብቷል። እንግዲህ ዛሬም ቤተክርስቲያን ውስጥ ይገባል። ጭንቅላታቸውን በሚያውሱ ሰዎች ሰራተኞቹ እንሆናለን። አካሉን የሚበጠብጥ የሚያፈርስ እንሆናለን። ለምን? ለሰይጣን ቦታ ከሰጠነው፣ ስፍራ ከሰጠነው። በህይወት አቋማችን ሰይጣንን ካልካድ ነው፣ ቀዳዳ ከከፈትንለት፣ ዘር ምሰራበት ቦታ ካገኘ። ባይደወይ በብሉይ ኪዳን ውስጥ ጦርነቱ አካላዊ ነው ብያችሁ ነበር ባለፈው። ጦር ሜዳ ነው ወጥቶ የሚዋጉት። አሁን ጦር ሜዳ ተቀይሯል። ጦርነቱ መንፈሳዊ ነው፣ ውጊያው ጭንቅላት ውስጥ ነው። እኛ ጭንቅላት ውስጥ ነው ባትሉ ያለው። ጦር ሜዳው እዚህ ነው። መንፈስና ስጋ ሰይጣንና እግዚአብሔር ይዋጋሉ በእኛ ጭንቅላት ውስጥ፣ በእኛ ህይወት ውስጥ። ጦር ሜዳው የኔና የናንተ ህይወት ነው። አይዘር ለእግዚአብሔር እንዋጋለታለን፣ ካልሆነም ለሰይጣን እንዋጋለታለን። ሰይጣን አንድ ነው። ጭፍራ ሰራተኞች አሉት፣ ሰዎች አሉት፣ አጋንንት አለው፣ ይሰራል። ብዙ ሰይጣኖች የሉም፣ ግን ሁሉም ቦታ ላይ ይሰራል ማለት ነው። ሰይጣን ባይደወይ እንዳትፈሩ አብዝታችሁ፣ ሁሉን አያውቅም። ሰይጣን ሁሉን አያውቅም። እግዚአብሔር ነው ሁሉን የሚያውቀው። ሰይጣን ሁሉን አዋቂ አይደለም። አቅሙ ሊሚትድ ነው፣ የተወሰነ ነው። እናም የአጽናፈ ዓለሙ ገዢ እግዚአብሔር ነው፣ ሰይጣን አይደለም። ሰይጣን የጨለማው ዓለም ላይ ይገዛል። ስለዚህ ውጊያ ግን አለብን። ውጊያችን ከስጋና ከደም ጋር አይደለም። ያው ቅድም አጋንንትን ስለመገሰጽ ወቀስኳችሁ እንጂ ስንገስጽም ሰይጣንን እያሰብን አይደለም። የተጣላንን ሰዎች አላስወጣ አላስገባ ያሉንን ሰዎች፣ በቃ እንቅፋት የሆኑንን ሰው ሁሌም እና የዳዊት መርገም ነው የምናፈሰው ሰይጣን ላይ። መስማር ዝነብብህ እንላለን፣ አይጥ ጣለውን እንትን በቃ ብቻ እንትናችን ዲስቶርትድ ነው። ጳውሎስ ልናገር የፈለገው ስለ ህይወት አቋምና ስለ አኗኗር ነው። መታጠቅ፣ መቆም፣ ማንሳት፣ ማድረግ፣ መያዝ ያለበት ነው ውስጡ ማለት ነው። ስለዚህ 6 የጦር ዕቃዎች ናቸው። ዛሬ ጥቂቱን ነው የምናየው ማለት ነው። የዛሬ ሳምንት እንጨርሳለን የጦር ዕቃዎችን በተመለከተ። ከዛ አንድ መድረክ ነው ሊኖረን የሚችለው። ከረዘመም እንቀጥላለን። ስለዚህ ጳውሎስ 6 እግዚአብሔር ለጦር ሲያስከትተን
ወደ ጦርነት ሲከተን፣ ወደ መንፈሳዊ ውጊያ ሲከተን ከአለቆች፣ ከስልጣናት፣ ከኃይላት፣ ከጨለማ ገዦች፣ ከዚህ ዓለም ክፉ ሰራዊት ጋር እንድንዋጋ ጦር ሜዳ ላይ ሲያስገባን እንደ ቤተ ክርስቲያንም እንደ ግለሰብም ትጥቅ አዘጋጅቶ there is no overnight የሆነ ይሄ መታጠቅ የለም። ኦቨርናይት መታጠቅ የለም። ኢመርጀንሲ እንዳይኖር፣ ድንገት እንዳይሆን የኢየሱስ መምጣት ብቻ ነው ለአማኝ ድንገት መሆን ያለበት። የዲያብሎስ መምጣት ድንገት መሆን አይገባም። ውድቀታችን ድንገት መሆን አይገባም። ሽንፈታችን ድንገት መሆን አይገባም። ስለዚህ ጳውሎስ የሚናገረው ቋንቋ ጦር ሜዳ ላይ ስለሆናችሁ እንደ ወታደር የምታወልቁበት ጊዜ የለም ማለት ተኝተን እያለ ቢያጠቃን ሰይጣን ክፉ ቀን በቀጠሮ አይመጣም። የሰይጣን ፈተና በቀጠሮ አይመጣም። ብዙ መስረጊያዎች አሉት። ሰይጣን ብዙ መንገድ ይጠቀማል። በትዳራችን ይመጣል፣ በስራ ቦታችን ይመጣል፣ በህይወታችን ይመጣል፣ በገንዘባችን ይመጣል፣ በቤታችን ይመጣል፣ በሆነ ስትራክቸር ይመጣል፣ በሆነ መዋቅር ይመጣል። ህይወታችሁን የማይነካ ስትራክቸር ምድር ላይ የለም። ስለዚህ እያንዳንዱ ስትራክቸር በዓለም ያለው ስርዓት የሰይጣንን ዓላማ ሊያገለግል ይችላል። በየት እንደሚመጣ፣ መቼ እንደሚመጣ፣ እንዴት እንደሚመጣ ስለማታውቁ እንደ ድንበር ጠባቂ ሰራዊት፣ ከላ ላይ እንደቆመ ሰራዊት ወደ አገሪቱ ለሉዓላዊ ህልውና አደጋ የሆነ ነገር ሰርጎ እንዳይገባ ቆሞ ሳይተኛ አይኑን ድንበሩ ላይ አድርጎ እንደሚቆም ሰራዊት ዝግጁ ሆናችሁ እንድትቆሙ ይላል ጳውሎስ። ይሄን ነው የሚለው። ዝግጁ ሁኑ። መቼ እንደሚመጣባችሁ፣ እንዴት እንደሚጥላችሁ አታውቁ። ምክንያቱም ሰይጣን ተንኮለኛ ነው፣ ስውር ነው። ስለዚህ ቀጥ ብሎ አይመጣም። ተንኮል ነው፣ ሴራ ነው፣ ሴረኛ ነው። ስለዚህ ምንድነው አንድ ሰውዬ እንደዚህ ያለ፣ ክርስቲያኖች በእግዚአብሔር መንግስት ላይ ብቻ ነው የጦር ዕቃ በሚመጣው ዓለም ብቻ ነው የጦር ዕቃ የማይታጠው የማያወልቁት። እዛኔ የክብር አክሊል ለመድፋት አሁን ምድር ላይ ያሉ ጦር ዕቃውን ለብሰው ነው የሚቀመጡት፣ የሚገቡ የሚወጡት። እዛ እስክንሄድ ድረስ ጦርነት ላይ ነው ያለነው። ልብሱ አይወልቅም እንደ ወታደር። ስድስቱንም የጦር ዕቃዎች እንድንታጠቃቸው ይፈልጋል እግዚአብሔር። ስድስት የጦር ዕቃዎችን አቅርቦልናል። ጳውሎስ ይዘረዝራል። ከነዚያ አንዱ የእውነት ዝናር ያለ ዛሬ የምናየው ምናልባት ሁለቱን ወይ አንዱን ነው። የእውነት ዝናርና ቀጥሎ ያለውን ይሄ ሰፊ ነው ማለት ነው። ቀጥሎ ያለውን የጽድቅ ጥሩር ሁለቱን ካየን በቂ ነው። ወገባችሁን በእውነት ዝናር ታጥቃችሁ ቁሙ። ስታንድ። ይሄ መቆም ነው። ተቀመጡ የለም፣ ተኙ የለም፣ ደክሟችኋል እረፉ የለም፣ ቁሙ። በቃ ትእዛዝ ነው። የመቆም ወታደራዊ ትእዛዝ ነው። ጳውሎስ ሜታፎር ነው የሚጠቀመው፣ ትምህርታዊ ገለጻ ነው የሚጠቀመው፣ ወታደራዊ ቋንቋ ነው የሚጠቀመው። ወገባችሁን በእውነት ዝናር ታጥቃችሁ ቁሙ። በቃ ወገቡን በእውነት ዝናር የታጠቀ ወታደር ሆናችሁ ቁሙ። ዝናር እንግዲህ ወታደር ቤት ያላችሁ ሰዎች ካላችሁ ወገብ ላይ እንደ ቀበቶ በሉት። ትልቁ ቀበቶ በጣም ወፍራም ከቆዳ የተሰራ መታጠቂያ ነው። እዛ ቀበቶ ላይ ምን አለ? የጥይት ካዝና አለ። በዚህም እንግዲህ የወታደር ቴሌቪዥን ላይ አይታችኋል፣ በአካል አይታችኋል። አሁን ያሉ ወታደሮች ይታጠቃሉ እንዴ? ድሮ እንግዲህ የምናውቀው እንደዛ ነበር። በቴሌቪዥን የምናየው ለምሳሌ ህወሓት ሲገባ እንዲህ ወገቡ በሙሉ ምንድነው? እዚህ ጋር 4 እና 5 ካዝና አለ፣ የጥይት ካዝና አለ፣ ከዛ ጩቤ አለ፣ ከዛ ቦምብ አለ። ሁሉም አይነት የጦር ዕቃ ወገብ ላይ አለ። ዝናር ሆኖ ማለት ነው። እንደ ዝናር ወገቡ ላይ እንዲህ ታስሮ ነው ያለው። ስለዚህ ጥይት አለቀብኝ አይልም። እንደዛ ካለ አደገኛ ነው። ለእንትን የሚያጋልጥ ነው። ለወታደራዊ ዲሲፕሊን የሚያጋልጥ ነው። ቦምብ የሚያስፈልግ ቦታ ለሚወረወርበት ድንገት ጥይት ቢያልቅስ የእጅ በእጅ እንትን መባላል አይደል? የእጅ በእጅ ግጥሚያ ፍልሚያ፣ እዛ ጋር ጩቤ ትጠቀማለ። አንዳንድ መሳሪያ አንዳንድ ክላሽ አናቱ ላይ ጩቤ ያለው ነው እንዲህ ተደርጎ የእጅ በእጅ ውጊያ ማለት ነው። ካልሆነ ከወገብ መሽረጥ አድርጎ በቃ ይፋለማል። በምን? በቢላዋ፣ በሴንጢኖ፣ በጩቤ፣ በቢላዋ። የሌለ አይነት የጦር ዕቃ ወገብ ላይ የለም። ስለዚህ ቀበቶው ወፍራምና ከቆዳ የተሰራ ነው። ያንን የማያደርግ ወታደር ዝርክርክ ነው። አንዱን የረሳ
ዝርክርክ ነው። ስለዚህ ወታደሮች ያው ወገብ በጣም አስፈላጊ ነገር ነው። አሁን እናቴ መቼም ብዙ ጊዜ ስለ እናቴ ያነሳለሁ። እናቴ ከደቡብ ስለሆነች ከነጭ አቡጀዲ ምሰራ እንትን ታደርጋለች፣ ጉርድ ታደርጋለች። ከነጭ አቡጀዲ ምሰራ እዛ ጉርድ ውስጥ ዙሪያው ቀዳዳ አለው። ቀዳዳ ውስጥ ጠንካራ የሆነ የነጭ ጣቃ ገመድ ይገባበትና ወገቧን በደንብ አድርጋ ታስራለች። በደንብ ታስራለች። እግዚአብሔር ጌዳውን ሱሪ ያደረገ ሰራዊት እንዲኖር አይፈልግም። ጌዳውን ሱሪ የትውልዱም እኔ ጋምቤላ ነው ረጅም ዓመት ኖርኩት። የጋምቤላ ተወላጆች በሙሉ ሱሪ ቀበቶ የለውም። ገብቷቸዋል። ሃፍ ፓንት እንደዚህ ይታያል። እንዲህ ነው የሚሄዱት። ጌዳውን ሱሪ ትግል ቢመጣስ ወንድነት ተሰልቧል ነው የሚለው። እኔ ወንድነት ተሰልቧል። ወገቡን ያልታጠቀ ሰው እንዴት ነው የሚቆመው? የወገብ መቀነት እኮ የመቆሚ ጥንካሬ ነው። ሱሪ እንዳይወድቅ እኮ አይደለም ቀበቶ የሚታደርገው አይደለም። በቃ ሁሉ ጊዜም ጦርነት ውስጥ ነው ያለው። ዝግጁ መሆን አለብህ። ያው ቀበቶ ራሱ ያለ ቀበቶ ስታደርጉ አስቡ። ለወካሎ ነው በቀርብ እንደው ለእንትን ለቀበቶ ሳታደርጉት ይወጣላችሁ። እኔ አይመስለኝም። እንግዲህ እኔ አይመስለኝም ነው የምለው። ማታደርጉ ሰዎች ካላችሁ ኦፌንሲቭ ነው ማለት አይደለም። ግን አንድ ወታደር የቀበቶ የሌለው ሱሪ አድርጎ ከዛ ያይ ሱሪ ላይ ዝና እንትኑንም ጥይቱንም በዚህ ከታለው። ያው አንዳንዶቻችን ኮሌጅ ስንማር መጽሐፍ ከኋላ ነው ምንሸጉጠው። እንዲህ ሸጉጣለው ምናምን የለም። ትሮጣ ተራራ ትወጣለህ፣ እንደ ወታደር ሸለቆ ትወርዳለህ። ህይወት እኮ ውጣ ውረድ ነው። መንፈሳዊ ህይወት አልጋ እንዳይመስላችሁ፣ እናንተና እንደሚነግሩት እንዳይመስላችሁ። ጦርነት ነው። ባትል ማውጣት አለ፣ መውረድ አለ። ሰይጣን እያንዳንዱን ኢቨንት እንደ አጋጣሚ ይጠቀመናል ህይወታችንን ለመናጥ። ስለዚህ ምን አድርጉ ነው? እንደ ወታደር ወገባችሁን አጥብቃችሁ ታጠቁ። የምትታጠቁት በምንድን ነው? በእውነት ዝናር። እውነት እችን በደንብ እንድትዙ ፈልጋለሁ። የወገባችሁ የሁሉም ነገር መያዣ ምንድን ነው? እውነት ነው። እውነትን የተቀማ ክርስቲያን ለአጋንንት የተጋለጠ ነው። ይሄን ኤፌሶንን ያው ከዚህ በፊት ሳወራ ብዙ ነገር ስለ ሐሰት ትምህርት አውርቻለሁ። እውነትን ካልያዝን፣ እውነትን ካልታጠቅን ለሁሉም አይነት የዲያብሎስ ሽንገላዎች የተጋለጥን። ሰይጣን እውነት ያለውን ሰው መዋጋት አይችልም። እውነቱን ከያዝን መዋጋት አይችልም። ስለዚህ ከሁሉ አስቀድሞ ጳውሎስ እውነትን እንደ ወገብ መታጠቂያ እንደ ዝናር ታጠቁ ስል ለምንድን ነው እውነትን የጠቀሰው? እንግዲህ እውነት ኤፌሶን ምዕራፍ 1:13 ገለጻ 1:13 ላይ እናንተም ደግሞ የእውነትን ቃል አያችሁ። አሁን እውነት ምን ይሆናል? የእግዚአብሔር ቃል ይሆናል። የእውነትን ቃል የእግዚአብሔር ቃል ብቻ ሳይሆን ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ምን ሆናችሁ? ተጨመራችሁ። ወደ ክርስቶስ የተጨመራችሁት በምንድን ነው? በእውነት ቃል ነው። እሱም የክርስቶስ ወንጌል ነው። ያዙ ጥብቅ አድርጋችሁ እውነትን። ይሄን ባለፈውም ተናግሬ ያለው አማራጭ እውነት የለም። የናንተ እውነት የኔና የናንተ እውነት የለም። ያለው የእግዚአብሔር እውነት ነው። የቃሉ እውነት ነው። ርቱ የሆነ ትክክለኛ የሆነ የእግዚአብሔር ቃል አንድ እውነት ነው ያለን። truth is not relative። አማ የኔም የእግዚአብሔርም እውነት የለም። ያንቺም የኔም እውነት የለም። የኔም የቤተ ክርስቲያንም እውነት የለም። እግዚአብሔርም እኔም እናንተም ቤተ ክርስቲያንም ያለን ስንት እውነት ነው? አንድ እውነት ነው። ሰይጣን ጥቃት የሚያደርሰው በእውነት ነው። ሲጀምርም ራሱ በእግዚአብሔር እውነት ላይ ነው በገነት ውስጥ ጥቃት ያደረሰው። ሰይጣን እውነት የለውም። አንተም የለህም፣ እኔም የለኝም። ያለን እውነት አንድ ነው። እሱም ከክርስቶስ ወንጌል የተሰጠ እውነት ነው። በቃ ሌላ ያን እውነት የሚሽር እውነት የለም። ያን የሚሽረው ሐሰት ነው።
ስለዚህ ታውቃላችሁ አይደል ሐሰተኛ ነቢያትና ሐሰተኛ አስተማሪዎች እንዳሉ ሁሉ ሐሰተኛ አማኞች አሉ። ታውቃላችሁ አይደል? አሉ። እንግዲህ ማቴዎስ ወንጌል ምዕራፍ 7 ላይ ይሄንን ነው ምለው ኢየሱስ አላቃችሁ። ኢየሱስ የማያውቃቸው አማኞች አሉ፣ ሐሰተኞች፣ እውነትን ያልያዙ፣ እውነትን የማይኖሩ፣ በእውነት የማይጸኑ፣ እውነት አርነት ያላወጣቸው፣ ሕይወታቸውን አእምሮአቸውን ለሐሰት አሳልፈው የሰጡ፣ በሐሰት የሚደሰቱ አሉ አማኞች፣ ሐሰተኛ አማኞች። መጨረሻ ላይ እግዚአብሔር የማያውቃቸው ቃሉ ነው ያለው። አጋንንት ያወጣሉ ነው ሰዎች፣ ታምር ያደርጋሉ ነው ሰዎች። ኢየሱስ አላውቃችሁም፣ ልጆች አይደላችሁም፣ የኔን እውነት አልያዛችሁም ይላቸዋል። ስለዚህ ሐሰተኛ አማኝም አለ ማለት ነው። በጌታ በኢየሱስም በእውነት ነፃ እንውጣ። ኢየሱስ እንደዚህ ያለ ፋሪሳውያን የእግዚአብሔርን ቃል እኮ ይዘዋል፣ ሙሉውን ቃል ይዘዋል። መያዝ ብቻ ሳይሆን አንድ ጠብታ እንኳን እንዳይቀር የሕግ ፈጻሚዎች ናቸው። ግን ኢየሱስ እንደዚህ አለ፣ ፋሪሳውያንን፣ የሕግ አስተማሪዎችን፣ እውነት የያዙትን፣ እግዚአብሔርን እናውቃለን የሚሉትን እውነትን ታውቃላችሁ፣ ነፃ የሚያወጣችሁ እውነት ነው አለ። እውነቱን ታውቃላችሁ፣ እውነት ነፃ ያወጣችኋል። ያው ከኦርቶዶክስ የመጣችሁ ሰዎች ታውቃላችሁ እንዴት ከባድ እንደሆነ ወደ እውነት ብርሃን መምጣት፣ እንዴት ከባድ እንደሆነ ከሃይማኖት ትብታብ፣ ከሕግ ስርዓት ወደ ክርስቶስ እውነት መምጣት፣ ወደዚያ ነፃነት ወደሚሰጥ ብርሃን። ነፃነት ስላችሁ የጴንጤ ልቅነት እያልኩ አይደለሁኝም። ክርስቶስን በማወቅ መዳን ወደሚቻልበት። ሰይጣን ሃይማኖትን ይጠቀማል። ቤተ እምነት ሃይማኖትን ተጠቅሞ ይተበትባል። የኢየሱስ የወንጌል እውነት ብቻ ነው ነፃ የሚያወጣው። ስለዚህ የተለያዩ እውነቶች የሉም፣ አንድ እውነት ነው ያለው። እሱም ጳውሎስን የዳናችሁበትና ወደ ክርስቶስ ወንጌል የገባችሁበት እውነት ነው ይላል። 4:14 ላይም እንደዚህ ይላል፣ እውነትን እየተናገርን። በምንድነው የምንናገረው? እውነትን በፍቅር እየተናገርን። that is doctrine። አስተምረውን ርቱ የሆነውን የወንጌል እውነት በፍቅር እየተናገርን ወደ ክርስቶስ እናድጋለን። ራስ ወደ ሆነው ክርስቶስም እናድገው እውነትን በፍቅር እየተናገርን ነው ይላል። ምክንያቱም ሰይጣን አጭበርባሪ ስለሆነ እውነትን አጥብቀን ካልያዝን የምንወድቅበት ክፉ ቀን ይመጣል። በሐሰት ሲከሰን የምንወድቅበት ክፉ ቀን ይመጣል ማለት ነው። ስለዚህ ነው ዮሐንስ ላይም ቅድም ስለ ሰይጣን አንስቼ ነበር። ዮሐንስ 8:44 ላይ ሰይጣን እውነት እንደሌለው ግን ሐሰተኛ እንደሆነ ኢየሱስ ያረጋግጣል ማለት ነው። 8:44 ላይ እርሱ ዘንድ እውነት ስለሌለ፣ ማን ዘንድ? ዲያብሎስ ዘንድ እውነት ስለሌለ በእውነት አልጸናም የለማ። አሁን ዲያብሎስ እውነት የለውም ብቻ ሳይሆን በእውነት አለመጽናቱ ብቻ ሳይሆን እሱ ራሱ ሐሰተኛ ነው። አሁን አንዳንድ ሰዎች ኦፌንድድ ይሆናሉ ይሄንን ሳወራ። እናንተ ኦፌንድድ አትሆኑ፣ ምክንያቱም ብዙ ስለሰራሁኝ እናንተ ላይ። አሁን ሐሰተኛ ነብይና ሐሰተኛ አስተማሪ ሲባል ከእውነት በስተጀርባ እግዚአብሔር ነው ያለው፣ የእግዚአብሔር ቃል ነው ያለው፣ ርቱ ትምህርት ነው ያለው። ከሐሰት በስተጀርባ እግዚአብሔር ይቆማል እንዴ? አይቆምም። እግዚአብሔር ይኸውላችሁ መጽሐፍ ቅዱስን ስትማሩ ወይንም ስታጠኑ በቲዮሎጂ እንደዚህ የሚባል ነገር አለ። the word of God is infallible and inerrant። ስህተት የሌለበትና ሕጸጽ የሌለበትና ሐሰት የሌለበት ነው ይላል ቲዮሎጂው። የእግዚአብሔር ቃል ሐሰት የሌለበት ነው ይላል። ከቃሉ በስተጀርባ ሙሴ አይደለም ያለው፣ ሐዋርያት አይደሉም ያሉት፣ ማቴዎስ፣ ዮሐንስ፣ ሉቃስ አይደለም ያለው፣ ኤርሚያስ አይደለም ያለው፣ ኢሳያስ አይደለም ያለው። ከእግዚአብሔር ቃል በስተጀርባ የቃሉ ባለቤት እግዚአብሔር ነው ያለው። ስለዚህ ቃሉ ኢንቴንሽናሊ ሚስሊድ አያደርጋችሁም። የእግዚአብሔር ቃል ወደ ሐሰተኛ ህይወት አይመራችሁም። የእግዚአብሔር ቃል ወደ እውነት ነው የሚያመጣው። ለዚህ ነው ሰዎች ኃጢአት ውስጥ ሲሆኑ ወደ ብርሃን መምጣት አይፈልጉም። ወደ ቃሉ ብርሃን ማለት ነው። ቃሉ እኮ ባይደ ወደ ብርሃን ኃጢአትን ይገልጣል የእግዚአብሔር ቃል። እና አንዳንዴ ቃሉን ማንበብ አይደብራችሁም? የሆነ ምስዘሉት ክፍል አለ። እኛን ልክልካችን ምኮንነን ቃል ስመጣ እናልፋታለን። ከዛ አፕሊፍት ወደሚያደርግ እንሄዳለን።
እንድገልጥ ስለማንፈልግ ቃሉ ቻሌንጅ እንዳያደርገን ስለምንፈልግ ማለት። ስለዚህ አሁን ከእግዚአብሔር ቃል በስተጀርባ የእግዚአብሔር ቃል እውነት የሆነበት ምክንያት ከእግዚአብሔር ቃል በስተጀርባ የእውነት ባለቤት እግዚአብሔር ስላለ ነው። እግዚአብሔር ተናገረ ማለት ባይደወይ ለምሳሌ እግዚአብሔር በትክክል ትንቢት ቢነግራችሁ ቃል ቢሰጣችሁ እንደዚህና እንዲህ ይሆናል ብሎ እግዚአብሔር ከተናገረ አለቀለት። የእግዚአብሔር ኪዳን የእግዚአብሔር ቃል ምን እንደሆነ ታውቃላችሁ? እግዚአብሔር ነው። እግዚአብሔር ቃሉን የመፈጸም ግዴታ ያለበት ከተናገረ እኛ ለቃሉ መፈጸም የሚያበቃ ህይወት ስለኖርን አይደለም፣ ቃል ስላለ ግዴታ ስላለበት ነው። እግዚአብሔር ቃሉን ካልፈጸመ ምን ሊሆን ነው? ሐሰተኛ ሊሆን ነው። ስለዚህ እግዚአብሔር ሰይጣን እየሆነ ነው ማለት ነው። አሁን ከእውነት በስተጀርባ ከእውነተኛ ትምህርት ከእውነተኛ ስብከት በስተጀርባ እግዚአብሔር እንዳለ ሁሉ ከሐሰተኛ ትምህርት በስተጀርባ መንፈስ አለ። የሐሰት ባለቤት ዲያብሎስ ማለት ነው። ለዚህ ነው ኢየሱስ ምንድነው የሚለው? እርሱ ሐሰተኛ ነው። ሰይጣን እንዴትም ብታሽመነሙኑት የንጉስ ልብስ አልብሳችሁ ካለ ማለት ነው ዘውድ አስደፍታችሁ ቤተ መንግስት ብታስገቡት ገነት ብታስገቡት ሰይጣን እግዚአብሔር አይሆንም። ሐሰተኛ ነው። እግዚአብሔር ድነትን ለሰይጣንና ለአጋንንት አላመጣም። ሐሰት መዳን የሚችል ነገር አይደለም ወገኖቼ። ሐሰት አይድንም፣ በጸሎት አይድንም። በጸሎት ባይደይ 10,000 አጋንንት ያለበትን ሰው አጋንንትን በእግዚአብሔር መንፈስ ስልጣን አውጥተ መንፈስ ቅዱስን ትከታለህ። በሐሰት ግን የተጣመመን ሰው ኦ ማይ ጋድ ሐሰት አጋንንት አይደለም፣ ዕውቀት ነው፣ ከሰይጣን የገባ ነው። እናም ምንድነው ያለው? ሰይጣን ሐሰተኛ ነው፣ እውነት የለውም። ስለዚህ ከሐሰት ትምህርት በስተጀርባ ዮሐንስ ስታነቡ ይሄንን ነው የሚለው ማለት ነው። መንፈስ አለ ከበስተጀርባ። ሐሰት ብቻ አይደለም ማለት ነው። ሐሰተኛ ጠማማ ሰው አይደለም። ወንጌልን ትንሽ ዲስቶርት ያደረገ ከሆነ ተነጋግራችሁ የምታስተካክሉት ነገር አይደለም። እኔ አንድ ቸርች እየሰበኩኝ ባለፈውም ነግሬያቸው የሆነ ሳት ብሎኝ የሆነ ሐሰተኛ ሰው የስም ጠራሁኝ። በቃ እሳት ጫረ ጉዳዩ። ከዛ ፓስተር እንደዚህ አለኝ፣ he should not say this እንደዚህ ማለት አልነበረበትም። እኔ እኮ ከሰውየው ጋር ሻይ ቡና ስል ሳወራ በጣም እኮ ጥሩ ሰው ነው አንተ እንደምትለው አይደለም አለኝ። እና ያንተ የሻይ ቡና ወሬ ለውጦታል ወይ? ሰውየው ሐሰትነቱን ለውጦታል ወይ? አስተምራችሁ ካውንስል ውስጥ አስገብታችሁ መከራችሁ ዘክራችሁ የማትመልሱት ሰው አለ። ያጋንን ትምህርት ስለጠጣ ማለት ነው። ስለጠጣ በድርድር በውይይት በሆነ ኮንሰንሰስ ሐሰተኛን ሰው መቀደስ አትችሉም። ከበስተጀርባው ባለቤት ስላለው ናም ሐሰተኛ ነው። ሐሰት አባት ነው ይላል ማለት ነው። የሐሰት አባት ነው ዲያብሎስ። እና ሐሰትን ሲናገር ከራሱ አፍልቆ ይናገራል። ኢየሱስ ነው ያለው። ስለዚህ ይሄን ኃይል ይሄን በጣም ተንኮለኛ የሆነን ኃይል በቴሌቪዥን ቤታችሁን የሚመጣውን ኃይል በትንቢትና በእንትን የሚመጣውን ኃይል እናንተን እያነቃቃ እያንተን እያደረገ የሚመጣውን ተንኮለኛ ሰራተኛ ወደ ሔዋን አዛኝ ሆኖ የመጣ ወደ ኢየሱስ አዛኝ ሆኖ የመጣ የጴጥሮስን የይሁዳን ጭንቅላት ተውሶ ኢየሱስን ከተልእኮው ሊያስተጓጉል የሞከረውን ኃይል ደስ በሚያደርግ ተንኮለኛን ኃይል በምን ነው የምትቋቋሙት? ጦርነቱ ይሄ ነው ወገኖች፣ ጦርነቱ ይሄ ነው። ቤታችን ድረስ ነው የሚመጣው ደስ ይያደረገ። በስልካችን ነው የመጣው። ድሮ ሰዎች ኃጢአት ለማድረግ ወደ ሆቴል ነው የሚሄዱት። ዓለም መባል ነበር ድሮ። ከቤተ ክርስቲያን ወደ ዓለም መሄድ ይባል ነበር ድሮ። ዛሬ ወደ ዓለም አንሄድም። ዓለም መጥቷል ቤታችን። ስልክ ውስጥ ነው ያለው፣ ኮምፒውተር ውስጥ ነው ያለው። ስሜት ላይ ነው የሚጫወተው። ስሜት ላይ ልትቆጣጠረው የምትችል ነገር አይመስልም። ነፃ ልንወጣ ያልቻልነው የልማድ ኃጢአት ቢኖር
በሆነ በኩል ተነድፈን በሰይጣን የሆነ ጊዜ ተታለን አልወጣ ያለ መርዝ ቢኖር የእግዚአብሔር ቃል እውነት ይነቅለዋል። ጦርነቱን ምናሸንፈው በሐሰት የሚመጣውን ጦርነት፣ በተንኮል የሚመጣውን ጦርነት፣ በማታለል የሚመጣውን ጦርነት በእግዚአብሔር ቃል እውነት ነው። ኢየሱስ የገጠመውን ጦርነት ነው የምንዋጋው። ጥቅስ ጠቅሶ የሚናገር ያንተን ኢየሱስ ነው የሚሰብከው። እኔ አሁን አይገባኝም። ሁላችንም ኢየሱስን ነው የምናወራው። ጆባም ያወራል፣ ኦኔልጅስስም ያወራል፣ ያኛውም ያወራል። ይሄም የቱ ነው ትክክለኛ ኢየሱስ? ይሄንን መቋቋም የምንችለው ወገኖቼ ውደቅ ብለን አይደለም። አይወድቅም። በህይወት የካድከውን እውነት እዚህ በመጮህ አንመልሰውም። ብቸኛው ነገር እውነትን ታጥቆ መቆም ነው። ሰይጣን ዲፌንድ ሊያደርግህ አይችልም ወንድሜ። የእውነቴን ነው የምላችሁ። የእግዚአብሔርን ቃል ጨቅ አድርጋችሁ ከታጠቃችሁት ሰይጣን by the way he is a great interpreter ማለት ኤግዜጀት ያደርጋል። ተብሎ ተጽፏል ብሎ ይሰብካል። በምን ነው የምታመክነው? በቃርሚያ እንት ነው የምታመክነው? ያው ከመዝሙር ነው እኛ ቴዎሎጂ የምንቀዳው። ከመዝሙር በቀዳ ቴዎሎጂ ነው የምታመክነው። ወጣችኋል። እውነትን አሳዳችሁ ያዙ፣ ታጠቁ። የእግዚአብሔር ቃል የሚነገርበት ስፍራ ላይ ሁኑ። እቤታችሁ አጥኑ፣ በቤተሰብ በግል ታጠቁ እውነትን። ህይወታችንን እናድናታለን። ስለዚህ ሰይጣንን በዚህ መሳሪያ ነው የምንጥለው፣ እውነትን በመታጠቅ እንደ ዝናር። ይኸውላችሁ ቃሉን መዥረጥ ታደርጋለህ። አሁን ወገብ ላይ እንደ ዝናር መታጠቅ ማለት እኮ ጥይት በሚያስፈልግ ቦታ ላይ ትተኩስበታለህ። ፈንጅ በሚያስፈልግበት ቦታ ላይ እንትን ተወረውረዋለህ ቦምቡን። የእጅ በእጅ ፍትጊያም ከሆነ ትዋጋለህ። ታውቃላችሁ አይደለ? ከኃጢአት ጋር ስትታገሉ ያለፈው ይሁድ ቀን ያየነው ማለት ነው። እስከ ደም መፋሰስ እኮ ነው የምናደርገው። ጦርነቱ እኮ እውን ነው። እጃችን ላይ ያለ ጦርነት ነው። ቤታችን ላይ ያለ ጦርነት ነው። ህይወታችን ላይ ያለ ጦርነት ነው። የሚሸነፈው በእግዚአብሔር ቃል ብቻ ነው። በጥቅስ የተደገፈ ፈተና ይመጣብሃል። በጥቅስ ላንተ የሚያዝን አዛኝ የሆነ ከንፈር መጥ ሰይጣን ይመጣልሃል። ተጠቀም እንጂ አለህ እኮ ይልሃል። ተጠቀም እንጂ እንትን እያለ የእንትን መንገድ እያለ እንትና እያለችልህ እኮ እያሳጣ ነው። እግዚአብሔርን እኮ እያሳጣ ነው። አባትህን፣ መጋብህን፣ ጠባቂህን፣ ፕሮቫይደርህን እግዚአብሔርን ሰይጣን ሲያሳጣ ያቀን ይመጣል። አላዘነልሽም። ይኸው ቸርች ተመላለሽ ምን አመጣሽ ይልሻል። እና እግዚአብሔር ይላል እያልኩ አይደለም። ተመላለሽ፣ በጽድቅ ቆምሽ። ይኸው እነ እንትና የደረሱ አንቺ እያለሽ ይላል። አዝኖ ነው የሚለው። እና እንሷ በሄደችበት መንገድ ብትሄጂ የት በደረሽ? ተሰቅለሽ ነበር እንትን ላይ። የቀረብኝ አመድ ይሻለኛል። የሚበልጠውን አይቼ ለጽድቅ ዋጋ ከፍላለሁ። እውነትን ጥዬ ሙሴ ይላል የዕብራውያን ጸሐፊ ሊመጣ ያለውን ክብር ስላየ ምድራዊ ነገር ምንም እንዳልሆነ እውነትን ሽጬ ጽድቄን ለውጬ ረክሼ በአመጽ መንገድ የምፈልገውን ከማገኝ አባቴን አይችልም ከሚያስብለው ህይወት አባቴ በጊዜው ባይሰጠኝም ስጋዬን በጥርሴ ይይዛለሁ ያለው በጥርሴ ይይዛለሁ። ደግሞ ለዚህ ሟች ስጋ ጠፊ ስጋ የክርስቶስን ጽድቅ እውነትን ሽጬማ ስለ እውነት እንሰደድ። የእውነቴን ነው የምልህ። ስለ እውነት እንክሰር፣ ስለ እውነት እንጣ። ሁሉን በሐሰት ሄደን ከምናግበሰብስ የደም እንጀራ የአመጽ ቤቴ ላይ ባይደበይ የግብጽ ጣዖት ነው የምታቆመው። እድሜ ልክን ያሳድሃል፣ አምጥተህ ያሳድሃል። ዳጎንን አቆመ ሄደ እውነትን ሽጣ አቆመ። ያ ህይወት ዘመኔ ሁሉ መውጊያክ ነው። ቃና ሳትል እንዳነከስክ ከምትኖር የጽድቅ ደረቴን ነፍተህ በጽድቅ አትኖርም። እንደኔ ሳምቡሳ ምናምን አትበላም። የጎዳና ድንች ሳምቡሳ በቃ ይቅርብኝ። ክትፎ የእውነቴን እኮ ነው። በጽድቅ ሳምቡሳ ልብላ፣ ቆሎ ልብላ። እንትን አይደለም በጣም እንትን እያደረኩ አይደለም፣ እያመናፈስኩ አይደለም። ቆሎ ነው የሚበላው ራት ማታ ስለሌለ አይደለም። በርግጥ አሁን ጉስቁልና ክርስትና እሱ ነው እያልኩ እኮ አይደለም።
እውነትን ሽጣችሁ ጮማ ከምትበሉ እውነትን ሽጣችሁ እንትን ጋር ከምትደርሱ እውነትን ሐሰትን በእውነት ቻሌንጅ አድርጌ ደግሞ ለነውረኛ ዓለምና ሰይጣን እኔ ለማሳፍረው ስልጣን የሌለኝ አቅም የሌለኝ ገንዘብ የሌለኝ ኃይል የሌለኝ ምን የሌለኝ በእውነት ራቁቱን ለማቆመው ሐሰት ደግሞ ለዚህ ዓለም ርኩሰት ደግሞ በአንዲት መበለት ፊት በአንዲት ደካማ እህት ፊት እንደነ ቴዎሎጂ ባልተማረች እንዲህ በማትሰብክ እህት ፊት በጽድቅ ቆማለ የምታሳፍረው ሰይጣን ደግሞ ክብርህን ትሸጣለህ። እውነትን ታጥቀን የእውነት ነፃነት ይሻለናል። ህልናችን ጊልት ይሄ የበደለኝነት ስሜት የጸጸት እንጀራ ከምትበላ አታክላ የሐዘን እንጀራ መራራ እንዴት ይደምደም የሚል እንጀራ ከምትበላ ሽሮ አትበላም፣ በጽድቅ ድንች በነፃነት አትበላም፣ ጎመን አትበላም። በቃ በጽድቅ ጎመን አሁን እግዚአብሔርን በእንትን ልንለውጠው እና ያዙ ሙጭጭብ ምን ላይ የእውነት ላይ ሰይጣን በሐሰት ይመጣል። ክፉ ቀን ይመጣል ወገኖች፣ ነገም ሊመጣ ይችላል። አንጠብቅም፣ ተዘጋጅተን ግን እንጠብቃለን። እስኪመጣ አልጠብቅም። ጳውሎስ ይሄን ነው የሚለው፣ ቁሙ ነው ያለው። እውነትን ታጥቀ ከቆምክ ሰይጣን በሐሰት ሊነቀንቅህ አይችልም። እና አሁን ይሄ ሁሉ ህዝብ እውነትን ታጥቆ ቢቆም የሚረፈረፍ ሰይጣን አስበው፣ በዙሪያቸው አጋንንት ሰይጣን ሁላችንም እየጣልን ቤተ ክርስቲያን የእውነት ቤት ትሆናለች። እንደዛ ነው አይደለ? የእውነት ቤት፣ የእውነት አምድና መሰረት፣ የእውነት አምድና መሰረት ትሆናለች። ይብቃን እንዴ? የጽድቅ ጥሩር የቅድሙ ወገብ ነው። ይሄን ላልጨርስ እችላለሁ። 10 ደቂቃ ነው ከዚህ በኋላ ማወራው። የጽድቅ ጥሩር ደረት ላይ አድርጉ። የደረት መሸፈኛ ነው የጽድቅ ጥሩር። አሁን ስፓርታከስ የሚል ፊልም ያየ ሰው አለ? ስፓርታከስ ወይንም የጥንት ፊልሞች አሉ። ወታደሮች ደረታቸው ላይ የብረት እንትን ያደርጋሉ እና የደረት መሸፈኛ ነው እና ከደረታችን ከሆዳችን ከዚህ አካባቢ ምንድነው ያለው? ሁሉም ለህይወታችን ጠቃሚ የሆኑ the vital organs። ልብ ብትል አሁን ሊገል የሚፈልግ ሰው ሁለት ቦታ ነው የሚወጋ። መጀመሪያ ወይ ልብ ላይ ይወጋል ወይ ማጅራት ላይ ይወጋል። ማጅራት መቼ የሚባለውም ለዚህ ስም ወጣለት። ለምንድን ነው? ዋናው የነርቭ ሲስተም ነው እና ዋናው ጭንቅላትና ሰውነትን የሚቆራ እዚህ ጋር ስትመታ ያልቅልሃል። ያ ማጅራት መቼ የተባለው ለዛ ነው። የት ጋር ስትመታ ቀጥ እንደሚያደርግ ያውቃል። ካልሆነ ልብ ላይ ይወጋል፣ የደም ስርጭት ያለው። ስለዚህ ሁሌውን እዚህ አካባቢ ጉበት አለ፣ ኩላሊት አለ፣ ልብ አለ። በጣም ሴንሲቲቭ የሆኑ በገንዘብ መቼም እኛ ዋጋው የሚገባን ስንታመም ነው። የኩላሊት ዋጋ ስትጠየቁ ነው ስለ ኩላሊት እግዚአብሔርን ለማመስገን የምታስቡት። አይገርማችሁ? ለህይወታችን ወሳኝና ሴንሲቲቭ የሆነው ቫይታል ኦርጋንስ እግዚአብሔር አጥንት ውስጥ ነው የደበቀው። አሁን ልብንም እዚህ ውስጥ ደብቋል። አሁን የልብ እንትናችሁን እዩ። ከፍላችኋል እንዴ? እንትና አሰርታችኋል? ብሬስ እዚህ የልብ መከላከያ አሰርታችኋል? ነርቭ ሲስተምም ከኋላ ያለው ስፓይናል ኮርድ በእንትን ውስጥ ነው ያለው። በትልቅ አከርካሪ ውስጥ ከላይ እስከ ታች የተዘረጋ አከርካሪ ውስጥ ነው ያለው። ነርቭ ማለት እኮ በቃ የህይወት ዋናው ከህዳሴ ግድብ ወደ ዓለም ሁሉ መሰራጭ መስመር በለው የአጥንት አከርካሪ ውስጥ ነው ያለው። በጣም ኮምፕሊኬትድ የሆነ ዋናው የእንትናችን የህይወታችን አካል ጭንቅላት ውስጥ ነው ያለው። ምን ውስጥ ነው ያለው? ይሄንን በዘንግ ተመታ ራሱ አይደረስበትም። ወደ ውስጥ ደም ሊፈስ ይችላል እንጂ በቃ ዋናውን ፓወር ሃውስ የሰውን ህይወት ዋና መስሪያ ቤቱን አጥንት ውስጥ ነው የከተተው እግዚአብሔር። ክብር ለስሙ ይሁን። የእውነትን ነው የምላችሁ። ማጅራት እስኪመታ አልጠብቅም። አንድ ኩላሊቴን በስብሷል እስኪባል አልጠብቅም። ልብ ፌል አድርጓል እስኪባል አልጠብቅም። ነርቭ ደክሟል አሁን እናመሰግነዋለን። ያው ሌላ ስብከት ውስጥ ገባው። ኤኒዌይ ይሄ በጣም ቆንጆ ስብከት ነው።
አሁን የጽድቅ ጥሩር ማለት ልብህን፣ ጣፊያህን፣ ኩላሊትህን፣ ጉበትህን እንዲሸፍን ወታደር የብረት እንትን እዚህ ጋር እንደሚደፍን ጥይት ስመጣ ይመክታል። የጽድቅ ጥሩር ይከላከላል። ጦር ስመጣ ይከላከላል። በእንትን ብትወጉ ይከላከላል። በቃ ለብሷል። ጥሩር ደረታችሁ ላይ ልበሱ። የምትለብሱት ጥሩር ምንድነው? ጽድቅ ነው። ጽድቅ ነው የምትለብሱት። ለምን? ጽድቅ ምንድነው? እምነታችን የተመሰረተበት ነው። አሁን እውነትን ያዛችሁት። ቅድም እውነትን ይዛችሁ በወንጌል ስታምኑ እግዚአብሔር ኃጢአተኞችን ምን ይላል? ጻድቃን ብሎ ይቆጥራል። አሁን ሰርቶ የጸደቀ ያለ ኤፌሶን 2ን ስናጠና አውርተናል። የጸደቅነው በምንድን ነው? ጸጋው በእምነት አጽድቆናል። ሰርቶ የጸደቀ የለም፣ ደክሞ የጸደቀ የለም፣ ለፍቶ የጸደቀ የለም። በክርስቶስ ኢየሱስ ሞትና ትንሣኤ የተሰራውን እግዚአብሔር ለእኛ ቆጥሮ አጸደቀን በነፃ። የኢየሱስን ሕይወት ነውር የሌለበትን ንጹህ ሕይወት ቆጠረልን። እኛ ነውር የሌለብን ሆነን አይደለም። ኤፌሶን 1:3 ላይ በፊቱ ቅዱሳንና ነውር የለሽ እንድትሆኑ ተመርጣችኋል ስል ነውር በሌለው የእግዚአብሔር በግ በኩል ነው የተመረጥነው። የኢየሱስ ንጽህና፣ የኢየሱስ ቅድስና፣ የኢየሱስ ነውር አልባነት ለእኛ ተቆጥሮ ነው ምንም ሳንሰራ የጸደቅነው። አሁን ሰይጣን ማለት እንግዲህ በዕብራይስጥ ከሳሽ ማለት ነው። ሰይጣን ዘዋሪ ነው። ታውቃላችሁ አይደል? ስራፈት ይዞራል። በቃ ማለት ጴጥሮስ ምንድነው የሚለው? ዲያብሎስ እንደሚያገሳ አንበሳ ምናልባት ቀዳዳ ካገኘው ብሎ አንበሳ አላለም። ሰይጣን አንበሳ አይደለም ወገኖች። የይሁዳ አንበሳ ኢየሱስ ነው። እንደ ነው የተባለው። የተሸነፈ ጠላት ነው የምትዋጉት። ባይደ ሰይጣን አታግዝፉት። የተሸነፈ ጠላት ነው። አናቱ የተቀጠቀጠ ዘንዶ ነው። አፈር ሊሶ የተነሳ እና እንደ ነው ይዞራል ይላል። ዘዋሪ ነው። ኢዮብ አንድ ላይም ከየት መጣ ስለው እግዚአብሔር ምድርን ዞር ለመጣው ከሳሽ ፍለጋ። ሰይጣን ክስ ፍለጋ ይዞራል። ይሄ በምን ልክሰሳት ይላል። ሰይጣንና የፌስቡክ አሁን ጸሐፊዎች አንድ እየሆኑ መጥተዋል። አሁን የኔን አንዳንድ ፖስቶች ስክሪንሻት እያደረጉ የሚያስቀምጡ ሰዎች አሉ። ክፉ ቀን ላይ እኔን ሊያጠቁኝ ማለት ነው። እንደዚህ ናቸው። ክስ ፍለጋ እንቅልፍ የሚያጡ ሰዎች አሉ። አሁን ሶሻል ሚዲያ ላይ ህይወታችሁ ላይ አገልጋይ ለመጣል ሰይጣን እንደዛ ነው። እንቅልፍ ያጣል፣ ይዞራል ዙሪያሽን። ምን ነቀፌታ ፍለጋ፣ ክስ ፍለጋ እና በእግዚአብሔር ፊት ሊከስ ማለት ነው። ሰይጣን ከሳሽ ነው። ሌላም አለ። በግሪኩ ዲያብሎስ ማለት ሐሰተኛ ስም አጥፊ ነው። ሰይጣን ስም ሐሜተኛ ነው። እንደውም ለቃሉ ይቅርታ አድርጉ፣ ባልቴት የመንደር ባልቴት በቃ ዝም ብሎ የሚያወራ ለፍላፊ ሐሜተኛ ነው፣ ሐሰተኛ ነው፣ ስም አጥፊ ነው ሰይጣን። ለዚህ ነው የሰይጣን ስራ የሚሰሩለት ሐሜተኞች አሉ። ሰይጣን እንደውም ማስታወሻ እየወሰደ ነው ማለት እንዲህ ይቻላል እንደ እያለ ሰይጣን መማርባቸው በርካታ ሰዎች አሉ። እኔ አላቅም ነበር ይሄንን እያለ እንዲህ ይደረጋል እንደምናምን እያለ ያው ስሙ ጠፍቶ ነው እንጂ ሰይጣን እኮ ምን አደረገ እስቲ ንገሩኝ እስቲ። በቃ ሔዋንን ነው ያሳሳተው። በቃ መጀመሪያ ላይ ሁሉን አባት ሆነ፣ ከዛ ምንጭ ሆነ። አሁን ለመሳት ዝግጁነት ያላቸውን ሁሉ ያሳስታል። እኛ ነን ወደ እሱ ነው ሄድነው፣ እሱ አልመጣብን ነው አንዳንድ ስናስብ ማለት እና ሐሜተኛ ነው፣ ሐሰተኛ ነው፣ ስም አጥፊ ነው እና ይከሰናል ሰይጣን። ዘካርያስን ስታነቡ በጣም ምገርመኝ ምንባብ ነው። ኢያሱን ሰይጣን ከሰሰው። ያ ኢያሱ የከነዓን ምድር ያስወረሰ ኢያሱ አይደለም። ከምርኮ ምድር እስራኤላውያን ተመልሰው እንደ ሕዝብ ተመስርተው እየኖሩ እያለ ካህን ነው፣ ለአማኞች የሚማልድ ስርዓት የሚፈጽም ካህን ነው ኢያሱ። ግን ሊትራሊ ማለት ነው ኢያሱ አናቱ ላይ የጠቀለለው የክህነት ጨርቅ ምንድን ነው? እድፋም ነው። እድፋም ነው። አየ ማለት ነው። እድፉን አየ፣ ሰይጣን አየና ከሰሰው። እግዚአብሔር እንደዚህ ያለ ሰይጣን ሆይ ጌታ ይገስጽ። እንዴት ነው ያለው? ይሄ ከእሳት የተነጠቀ ትንታግ አይደለም እንዴ? ከባቢሎን ምርኮ የተነጠቀ የእግዚአብሔር ትሩፋት አይደለ እንዴ? የእግዚአብሔር ቅርታ አይደለ እንዴ? አንተ እንዴት ገና ለገና እድፋም ጥምጣም ጠመጠመ ብለህ
ልብስህን አረገ ብለህ ትከሰዋል። ጌታ ይገስጽ ያለ እግዚአብሔር ይሟገትልሻል። ይሄ ሰይጣን ባይደው ዶክመንታ ያለፈ ታሪክሽን በነገራችን ላይ ብዙዎቻችን ባለፈ ታሪክ ነው የምንከሰሰው። በኢየሱስ ስም ያለፈ ታሪክ ነቀፌታ ከህይወታችን ይወገድ። በጌታ ሆናችሁም ነቀፌታ ብኖርብን እግዚአብሔር ይቅር ያለውን ዶክመንት ሰይጣን የጸደክበትን እግዚአብሔር ምህረት ያደረገውን ያነሳል። እንዲህ ያለ መልአኩ አውልቁለታል። እድፋም ልብስ ምን አድርጉ አውልቁለታል። ክስ እንዳይኖርበት። ሰይጣን ዘዋሪ ነው። ሰይጣን ከሳሽ ነው። ኃጢአታችሁን ፈልፍሎ ነው የሚያወጣው። ማለት ጊልቲ ኮንሺየንስ እንዲኖራችሁ ለጸሎት ስትንበረከኩ ንስሐ በኢየሱስ ስም በኃጢአት ወቀሳ የታጨቁ አይምሮች በኢየሱስ ስም ነፃ ይውጡ። ለሰይጣን ታልፈው የተሰጡ ይሄ ኮስመን ማለት ስብር ማለት በእግዚአብሔር ፊት አዎ ማዘን አለብን ለኃጢአት። ግን እግዚአብሔር ይቅር ያለውን ኃጢአት በታሪክ ለሚያፍሩ ሁሉ የኢየሱስ ክርስቶስ የጽድቅ ልብስ ይሆንላችሁ። አይምሮአችሁ ይሸፈን በኢየሱስ ደም። ይሄን ነው የሚያደርገው ሰይጣን። ከዛ ሲከስሽ ምን ታደርጊያለሽ? መጀመሪያውን ጽድቄ የመርገም ጨርቅ ነው። ይሄን አለ አይደል? የኔ ጽድቅ ምንድነው? የመርገም ጨርቅ ታውቃላችሁ። የወር አበባ አብዞርቭ የሚያደርግ ሞዴስ በሉት። ጨርቄ ማለት የኔ ጽድቅ ሞዴስ ነው ማለት ነጭ ሞዴስ እኮ አይደለም። የሞተ ህይወት የሌለው መርገም የፈሰሰውን ደም ልጅ መሆን የማይችለውን ያን ፈሳሽ የያዘ ነው። ሚውት ነው የኔ ጽድቅ፣ ርኩስ ነው። በክርስቶስ ያገኘው ጽድቅ ግን ዘላለማዊ ነው። ሃሌሉያ! ሰይጣን ሲመጣ እንድች ብሎ በእግዚአብሔር ፊት ረክሰሃል ብሎ ሲመጣ ጽድቅን ስትለብስ መላ ሰውነት ላይ ጽድቅን ደረት ላይ ስትለብስ ህይወታችንን የሚወጋበት ነው። ቫይታል የሆነውን የድነታችንን መሰረት የእምነታችንን የጽድቃችንን መሰረት የሚወጋ ነው ሰይጣን። ሲመጣ በጽድቃችን ወይንም በኃጢአታችን ባመጻችን የኢየሱስን ጽድቅ እናነሳለታለን። በክርስቶስ ለሆኑት አሁን ኮነኔ የለባቸው። ሮሜ ምዕራፍ 8 የለባቸው። እግዚአብሔር መረጣቸውን ማንም ሊከስ አይችልም። የሚያጸድቅ እግዚአብሔር ነው። ማን ይኮንናል? ሰይጣን እንኳን ሊኮንን አይችልም። አሁን ጽድቅ የጽድቅ ጥሩር ልበሱ ስል በኢየሱስ ክርስቶስ በማመን ለእናንተ ተቆጥሮ ጻድቅ የተባላችሁበትን ያዙ። ሰይጣን ሊከሳችሁ ይመጣል። በዚያ ቀን መቆም የምትችሉት በምንድን ነው? በዚህ ጽድቅ ነው። ሰይጣን ድፈንድ የምናደርገው የነጩ ጨርቄ ልብሴ የኢየሱስ ማንነትና ስራ ነው። እኔ አይደለም እያልን ሰይጣንን እናሳፍራለን። እንነሳ እንጸልይ።